ወሳኝ ድምጽ ነው እግዚአብሔር የሰጠኝ። ይሄንን አሁን ማስተምራችሁን ክፍል ከዚህ በፊት ተምራችሁት አታውቁም። እሺ ተምራችሁት አታውቁም፣ ሰምታችሁትም አታውቁም። ሰምታችሁት ማታውቁት አሁን በመነግራችሁ መንገድ ሰምታችሁት አታውቁም። ርዕስ የምትይዙ ሰዎች የእምነት ጠላቶች። ይሄን ትምህርት ተምሮ የሚያክሰው እጁን ያሳየ። የእምነት ጠላቶች አለ ካለ በጣም የተባረከ ሰው ነው። በቃ ከኔም ቀድሟል ማለት ነው። የእምነት ጠላቶች። ወደ ትምህርቴ ሐሳብ ከመግባቴ በፊት የእምነት ጠላቶች አሉ። እነሱንም ከመዘርዘሬ በፊት እግዚአብሔር እንደዚህ ያለኝ በ30 ዓመትሽ ልታገኙ የሚገባ ላንቺ የተለቀቀ ከመንፈስ ዓለም ዕውቅና ያገኘ በእግዚአብሔር የልብ ትርታ ውስጥ ያለ በስምና ባድራሻሽ የተላከ በ30 ዓመትሽ እጅሽ ሊገባ የሚገባ በ35 ዓመትሽ እጅሽ ቢገባ የምስጋና ጊዜ ብታዘጋጂ ሰማይ ደስ አይለው። የ5 ዓመት ጋፕ አለ ከእግዚአብሔር ሐሳብ የ5 ዓመት ጋፕ ርቀሽ ነው ያገኘሽው። በሌላ አማርኛ በ40 ዓመት እጅህ ሊገባ የሚገባ ነገር በ50 ዓመት እጅህ ቢገባ መለኮት ዓለም ላይ ዕውቅና ያገኝ። አይኖ ያንተ ነው ግን የ10 ዓመት ጋፕ አለ። አወክ አይባል። የመንፈስ ዓለምን ሂደት ተረዳህ አይባል። እንዲያውም መንፈስ ዓለም የሚለው ስላንተ ምንድነው? የእምነት ጠላቶች ባለቤት በላው ላይ አለ ነው የሚለው። በላው ላይ የተሸከመው ሸክም አለ። ምን አይነት ሸክም ነው ሲባል የእምነት ጠላት በላው ላይ አለ። በመንፈስ ዓለም ስርዓት ህግ የምንተዳደር በመስቀል የተወለድን በደላችን በደም የነጻ ስማችን በህይወት መዝገብ የተጻፈ በዚህ ምድር ጥቂት ዘመን የምንቆይ በሰማይ የዘላለም ህይወት ያለን የዘላለሙን ህይወት ተሞክሮ በምድር ላይ በጥቂት የምናሳይ ነጸብራቅ ሰዎች መተዳደሪያ ደንባችን የመንፈስ ዓለም ስርዓት ልቀት ይባላል። ስለዚህ ዛሬ ከዚህ በኋላ መሆን ያለበት ከኔ ጋር እንድትስማሙ እኔን እግዚአብሔር ተች ያደረገኝ ነገር አለ። በዚህ ዓመት እጃችን ሊገባ የሚገባ ጌታን ልናከብርበት፣ ለጌታ የምንሰራበት፣ ለጌታ የምናሳይበት ሰዎችም ሳይው ጌታ አረገላት ክብር ላደረገላት ጌታ ይሁን ብለው የሚያመሰግኑት ነገር ወደ 2019 እንዳያልፍ በኢየሱስ ስም ባረኳችሁ። አልሰማሁኝም? አሜን። ይህ ዓመት ቤት ሊገባ የሚገባ ወደሚቀጥለው ዓመት አይለፍ። አልሰማሁም? አይለፍ አይለፍ። ማግባት ካለብህ በዚህ ዓመት ከሆነ እግዚአብሔር የፈቀደው በዚህ ዓመት ወደሚቀጥለው ዓመት መሄድ ማለት በቃ ታዛባል። የመንፈስ ዓለም ዝበት ውስጥ ገባል። እንደገና ሌላ እቅድ ውስጥ ገባል። ሊሆን ያለውን ሁሉ በጊዜ እንዲያደርግ እግዚአብሔር ከጊዜው ጋር ካልሄድ በህይወት ላይ መሆን ያለባቸው ጊዜ በጊዜው ካልሆነ በበርካታ ኪሳራ ውስጥ ነው የምትቆየው። ከከርሰ ምድር አሁን ከቆምክባት መሬት ከዚች ከርሰ ምድር ስር ስንቶች በክርስቶስ የዳኑ አሁን ከክርስቶስ ጋር ያሉ በዚህ ምድር ቆይታቸው ግን አብ የፈቀደላቸውን የተለቀቀላቸውን ነገር እጃቸው ሳይገባ ተሰብስበዋል መሰለ። ይሄን ስነግርህ በታላቅ አክብሮት ነው። ብዙ እግዚአብሔር የፈቀደላቸው ነገር የእግዚአብሔርን ህይወት አሳይተው እንደነጸብራቅ ሊያሳዩስ ለምስክር ሊሆኑ ሲገባ ሳይሆኑ ቀርተው አሁን በአብ ቀኝ ያሉ ብዙዎች አሉ። መጽሐፍ እንዲህ ይላል፣ በብዙ እሳት ይድናሉ ይልና እነሱ ይድናሉ ይላል። እነሱ ናቸው የሚድኑት። እነሱ ይድናሉ ግን የነሱ ነገር በዚህ ምድር የተለቀቀው እጃቸው ሳይገባ። ስለዚህ የዛሬው ኮንክሉዥን እንዲህ ነው የሚሆነው። ከእግዚአብሔር ሐሳብ ጋር ማንተላለፍበት የእግዚአብሔር መስመር ላይ እንወጣለን። አንደኛው። ሁለተኛ እግዚአብሔር የለቀቀልኝ ነገር በኢየሱስ ስም እጄ ይገባል። ለምሳሌ እኔ አሁን በጣም ኤክስፔክት ማድረገው ተስፋ ማድረገው እግዚአብሔር በዚህ ዓመት የተናገረኝ ነገር አለ። ምንድነው በለኛ? ይሄ ዓመት የመልካም ፍሬዎች ዓመት ነው ብሎኛል። በኢየሱስ ስም በሁሉ ቦታ በመልካም ፍሬ ሞላለሁ። ምክንያቱም ካፌ የሚወጣው ሆዴ ይጠግባል። ሰው ካፉ የሚወጣው ሆዱ ይጠግባል ይላል። አመንኩ። ስለዚህ ደግሞ ምን አልኩ ይላል? ተናገርኩ ይላል። ስለዚህ መንፈስ ዓለም ለዚህ ቤተክርስቲያን እንደዚህ ብሎኛል።
ይሄ ዓመት ሳያልቅ በጌታ በኢየሱስም ያዳራሽ ይጠበናል። በፍሬ እንሞላለን። አንዳንድ ዛፍ ታውቃላችሁ አይደል? ትልቅ ነው፣ በጣም ግዙፍ ነው። at the same time ፍሬውም በጣም ብዙ ነው። አንዳንድ ዛፍ ግን አለ ዛፉ ትንሽ ነው፣ ፍሬውም ትንሽ ነው፣ ዋጋው ግን የፍሬው ትልቅ ነው። ብቻ በዛም ይሁን በዚህ እግዚአብሔር አምላክ ለራሱ ክብር የሚሆን ፍሬ በህይወታችን ያበዛል። አሜን አሜን። በዚህ መንፈስ ልቀጥል። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ይሄ አንተ መልእክት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ዓለምን የሚያሸንፈው ምናችን ነው? እስቲ ድገሙና ዓለምን የሚያሸንፈው እምነቴ ነው በሉ። ምን ማለት ነው? ምን ማለት ነው? ዓለምን የሚያሸንፍ ትምህርት የለም። ዓለምን የሚያሸንፍ የትምህርት ማስረጃ የለም። ዓለምን የሚያሸንፍ ሀብት የለም። ዓለምን የሚያሸንፍ በምድር ላይ የከበረ ነገር የለም። ዓለም ኃይሏን ሰብስባ አቅሟን አደራጅታ ተሰባስባ ተሰላስላ በአንድነት ተከምራ ብትመጣ ሊያሸንፋት የሚችል ነገር የለም። ዓለምን ሊያሸንፍ የሚችል የዓለምን ክፋት፣ የዓለምን ተንኮል፣ የዓለምን አመጽ፣ የዓለምን ኃጢአት፣ የዓለምን ሀብት ማሸነፍ የሚችል ቢኖር በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን ብቻ። ስለዚህ ዓለምን የሚያሸንፈው ይልና መጽሐፍ ቅዱስ ሲናገር እምነታችን ነው ይላል። በጣም ሲሪየስ የምነግራችሁ ነገር ይሄን በደንብ እንድትከታተሉ ይፈልጋሉ። ባላችሁ ነገር ዓለምን ማሸነፍ አትችሉ። ተስፋ እንድትቆርጡ በጌታ ፍቅር ነግራችኋለሁ። በህይወታችሁ ላይ ያለውን መከራና ችግር ሀብት ሲመጣ አሸንፈዋለሁ ብለሽ የምትጠብቂ እህቴ ካለሽ እግዚአብሔር እንደዚህ ይልሻል፣ አታሸንፊው። ይሄ ነገር ሳገኝ ይሄንን ነገርን አሸንፈዋለሁ ብላችሁ የምታስቡት አታሸንፉትም። ዓለምን ማሸነፍ የሚችል ገንዘብ ቢመጣ ገንዘብ አያሸንፈው። ቀን የሚጠብቅ ሰው አለ፣ ቀን አያሸንፈው ማለት ነው። ባል የምትጠብቅ አገር አያሸንፈው። ዓለምን የሚያሸንፍ በምድር ላይ ምንም ነገር የለም። ዓለምን የሚያሸንፈው እምነታችን። የመልእክቴ ርዕስ የእምነት ጠላቶች ነው። የእምነታችን ጠላት የመጀመሪያውና ዋናው ምጽፍ ሰዎች የእምነታችን ጠላት የመጀመሪያውና ዋናው ዕውቀት ማጣት ነው ብላችሁ ጻፉ። ዕውቀት ማጣት ወይንም መንፈሳዊ ማህይምነት ወይንም spiritual ignorance። የእምነት ጠላት አንደኛ መንፈሳዊ ዕውቀት ማጣት፣ መንፈሳዊ ማህይምነት spiritual ignorance። ሰዎች በስጋ የተማሩ ሊሆኑ ይችላሉ። በስጋ የተማሩ ሊሆኑ ይችላሉ ወይንም በስጋ ከመማራቸው የተነሳ ዶክተር ሊሆኑ ይችላሉ፣ ፕሮፌሰር ሊሆኑ ይችላሉ፣ ሌላም እነዚህ በስጋ የተማርናቸው ትምህርቶች የሚሰጡን ነገር ደግሞ አለ። ለምሳሌ ኢትዮጵያ ውስጥ የዶክተር ደሞዝ 70 ሺህ ብር ሊሆን ይችላል። የፕሮፌሰር ደሞዝ 120 ሺህ ብር ሊሆን ይችላል። እነዚህ በትምህርት ያገኘናቸው ከፍታዎች የሚሰጡን ነገር አለ። ነገር ግን እነዚህ ነገሮች ከመንፈሳዊ ማህይምነት ሊያድኑን አይችሉም። ስንት ፕሮፌሰሮች አሉ ካምፓስ ላይ የሚያስተምሩ፣ በወደቀ ህይወት ውስጥ የሚኖሩ፣ በሱስ ውስጥ የሚኖሩ፣ በርኩሰት ውስጥ የሚኖሩ፣ በአመጽ ውስጥ የሚኖሩ፣ ልብስ መቀየር ያልቻሉ የዩኒቨርሲቲ አስተማሪዎች ብዙ የተማሩ አሉ። አንዳንዶቹ አጠገባቸው ቀርባችሁ ልታወራቸው የማትችሏቸው ሰዎች አሉ።
ለምንድነው ካላችሁኝ እነዚህ ነገሮች ሁሉ መንፈሳዊ ማህይምነትን ከህይወታቸው ላይ ሊያነሳ አይችልም። ዛሬ አስረግጬ ልነግራችሁ የፈለኩት ነገር መንፈሳዊ ማህይምነት በቤተክርስቲያን ውስጥ አቅም እያገኘ መጥቷል። ትልቁ ተግዳሮት ደግሞ ምንድነው ብላችሁ ከጠየቃችሁ እግዚአብሔር የለቀቀላችሁን ነገር መቀበል የምትችሉት በእምነት ነው። እግዚአብሔር የሚናገር በነቢያት በእምነት ነው። ያንን ያመንሽው ነገር ወደ ቤትሽ መጥራት የምትችዩ በእምነት ነው። እግዚአብሔር የለቀቀውን ፈውስ ወደ ስጋሽ ማምጣት የምትችዩ በእምነት ነው። መንፈሳዊ ማህይምነት ካለ ግን የእምነት ሌብል ይቀንሳል። የእምነት አቅማችን ይቀንሳል። ላጣናቸው ለየትኛቸውም ነገሮች ትልቁ ፖይንት የእምነት ጉድለት ነው። የእምነት ጉድለት ነው። እግዚአብሔር ሁሉን ይወዳል። የሚወዱት ግን አለ። በምንድነው የሚወዱት? በእምነት የሚወዱት ግን አለ። ሐዋርያቶችን ይወዳቸዋል። ኢየሱስ ሞተ ሲባል ወደ ሥራ ነው ሄዱት። ኢየሱስ ሞተ ሲባል የሆነ ቦታ የተቀመጡት። አንዲት ሴት ግን አለች ሞቶ የምትወደው ሞቶ ሽቶ ልትቀባው የምትሄድ ምን አይነት የእምነት ጠላት በቤቷ እንደማይሰራ ማሳያ ነው። ቶማስስ ጌታ ተነስቷል ብለው ሲጠይቁት ምን ትላላችሁ እናንተ? እኔ አለ የተወጋበትን እጄን ከትቼ የተወጋበትን ጎኑን እጄን ከትቼ ካላየው ምን አልልም አላምንም። የእምነት ጠላት በላው ላይ ነበር። የእምነት ጠላት ደግሞ መንፈሳዊ መረዳትን አለማወቅ ነው። መንፈሳዊ ቃልን አለማወቅ ነው። የእግዚአብሔርን ቃል አለመማር ነው። ብዙ ሰዎች ባይብል ስተዲ እንደሌላችሁ ታውቃላችሁ። ብዙ ሰዎች አንድ ሰዓት ፊልም የማየት አንድ ሰዓት ባይብል የማንበብ አቅም የላቸው። መንፈሳዊ ማህይምነት በቤተክርስቲያን ውስጥ ነው ያለው። ሰዎች እግዚአብሔርን ለመስማት የሚፈጥኑትን ያክል የእግዚአብሔርን ቃል ለመስማት አይፈጥኑም። ሰዎች በነቢያት አፍ የሚነገረውን ቃል አሜን ለማለት የሚፈጥኑትን ያክል የእግዚአብሔር ቃል ስለነሱ የተጻፈ የፍቅር ደብዳቤ መሆኑ ጊዜ ሰጥተው አያነቡትም። ምልክቱ ምንድነው? መንፈሳዊ ጠላት በቤታቸው ላይ እየሰራ ነው ያለው። የእምነት ጠላት እየሰራ ነው ያለው። መንፈሳዊ ሰዎች መለኪያቸው ምንድነው? የእምነት ጠላት በቤታቸው የሌላቸው ሰዎች ምንድነው? በኋላ መጣበታለሁ። ግን አንድ ገልገራችሁ ዲቮሽን ታይም አላቸው። ዲቮሽን ታይም አላቸው። ባይብል ስተዲ ታይም አላቸው። ቃል የመማር ታይም አላቸው። እኛ ቸርች ብትመጡ አርብ ቀን ሲጥ ነው የመንፈስ ቅዱስ ቀን ነው። ማክሰኞስ ይሄ ሁለቱን የሚሞላው ትምህርት ነው። ብላክቦርድ ይዤ ነው ማስተምረው። ግን ከቤታቸው ላይ የእምነት ጠላት የሚመታው እግዚአብሔር የተናገራቸው የትንቢት ቃልን ብለኸኛል ና ወደኔ ና በኢየሱስ ስም የሚሉበትን እምነት የሚቀበሉት እሱ ይማሩ። ስለእናንተ እኔ አስተማርኩኝ አለ አስተማሪ ሆንኩኝ አለ ሐዋርያ ቅዱስ ጳውሎስ። የእምነት ጠላት በክርስቶስ ቤተክርስቲያን ላይ ከየትኛውም ዘመን በላይ በኢትዮጵያ እየተንቀሳቀሰ ነው ያለው። ትልልቅ አዳራሾች ኢትዮጵያ ውስጥ ያው እግዚአብሔር ምስክር የሞሉት የት ነው? ነቢያት ስር ቃል ለመማር ሲጀምር ነብይ ይታየዋል እንጂ መቼ ያስተምራል? የነቢያት አገልግሎት እኮ የማህይም አገልግሎት ነው። ቆይ ብርቱካን አየህ አዋጣህ? አላዋጣህም እኮ አየህ ተናገርክ። ያሳየህ ክብሩን ይውሰድ። ምን ነው አሜን ብትሉ። ከበደ የምትባል እዚህ ቤት አለ ሲል ከበደን ያሳየው ጌታ ክብር ለስሙ ይሁን። ማስተማርስ መማር ይጠይቃል። መጻፍ ይጠይቃል። የተሻለ ንግግር ከተሻለ ማንበብ ውስጥ ነው የሚወጣው። እምነት ከፍ የሚለውና የእምነት ጠላት በመንገድ ላይ የሚመታው እምነታችሁ ዓለምን ካሸነፈ፣ እምነታችን ዓለምን ካሸነፈ መስማት እምነት ከየት ነው? ከእግዚአብሔር ቃል። መስማት ከበማን? በእግዚአብሔር ቃል። ሮሜ 10:4 የእግዚአብሔር ቃል ላይ የተጣበቁ ሰዎች፣ የእግዚአብሔርን ቃል የሚያጠኑ ሰዎች በቤተ ክርስቲያናቸው ውስጥ የትምህርት ክፍላቸው ላይ ቁጭ ብለው የሚማሩ ሰዎች የእምነትን ጠላት በገዛ ፈቃዳቸው እየመቱት ይሄዳሉ። ትርጉሙ ልንገራችሁ። ሌላው ሲፎርስ ዩኒቨርሲቲ ቸክለው ያጠኑ ሰዎች
ሌላው ሲያላግጥ በትክክል የተማሩ ሰዎች ሲመረቁ የነሱ ኤ ሆኖበት ቶሎ ስራ እንደሚያገኙ ሁሉ በመንፈስ ዓለምም ተፈላጊ ሰዎች የተማሩ ሰዎች ማንን የተማሩ? የእግዚአብሔርን ቃል። ማን ይፈራቸዋል? ሰይጣን ይፈራቸዋል። የእግዚአብሔርን ሀብት ያስለቅቃል፣ የእግዚአብሔርን በረከት ያስለቅቃል፣ የተመደበላቸውን ይወስዳል። ህይወታቸው በማንም አይነቀም፣ እንደ ጋሻ የተከበቡ ናቸው። ለምን? የእግዚአብሔር ቃል ላይ ፎከስ ናቸው። ስለዚህ ላቸው ካምፓስ እግራችንና ሁልቀን ውሃ ውስጥ ነክረን ስናጠና ለምን ይመስላችኋል? ቤተሰብ ኃላፊነት አለብን። ታናናሽ እህቶቻችንን ለማስተማር ስራ ይዘን የሆነ ነገር ለማድረግ ኳስ ማየት እያማረን እናጠናለን። ምንድነው? ሪስፖንሲቢሊቲ። አየ ዛሬስ ከማንም ከሰፈር ልጅ እኛ እንፈልጋለን። ለምን? ወረቀት አለና፣ ዲግሪ አለና፣ ማስተርስ አለና። ደረጃችንን ነፋርገን ባካንሲ ሲወጣ ሄደን እንወዳደራለን። የሥራ ልምድ አለና። ለምን? ወጥራን ይሰራል። ዓለም ይሄን ያክል ወረቀት ያለው ከፈለገች የመንፈስ ዓለም የእግዚአብሔር ልጆች የተማሩ ልጆች ይፈልጋል። ምንም ነገር ከእግዚአብሔር ለመስማት ልጅ መሆን የሚጠበቅብህ፣ ለማስፈጸም ግን እምነት። ያ ትንቢት እንዲፈጸም የምትፈልጉ ከሆነ የእምነት ጠላታችሁን ምቱት። አንተ አለው መጣና የኔ ጌታ ደስ ሲል እኮ ነው በራ ይዘው መስኮታ ይዘው ግብት አለና ቶማስ አቤት ና ጄኒ አለ። አይጓጋ ትዝ ይልሃል? ክላስ ሰጥ በህይወት በስጋ በነበርኩበት ጊዜ ክላስ ሰጥ ትዝ አይለኝም። አይነ ትዝ አይልህም? የእምነት ጠላት ስላለብን እሞታለሁ በሶስተኛው ቀን እነሳለሁ ብዬ ተናግሬ ነበር። ትዝ አለኝ። ተነሳው። አንተ አይታመንካለሁ። ይሄንን አለ፣ ይሄን መወጋቴን አለ፣ ይሄን መቸንከሬን ሳያዩ የሚያምኑ እናንተ ነሾላ ረዶ ቦሩ ጫላ አሉ አለ። ክብር ለኢየሱስ ይሁን። አሉ ሳያዩ የሚያምኑ አሉ። ስለነሱ አለ ብፁዓን ናቸው አለ። ለምን? የእምነት ጠላት የለባቸው። የእምነት ጠላት የለባቸው። ብዙ ሰው በገዛ ፈቃዱ ላይ ጦርነት ከፍቷል። ጻፍ። ብዙ ሰው በገዛ ህይወቱ፣ በገዛ ትዳሩ፣ በገዛ አገልግሎቱ፣ በገዛ ቢዝነሱ ላይ ጦርነት ከፍቷል። ጦርነት ውስጥ ነው ሰው ያለው። የምን ጦርነት? የእምነት ጦርነት ውስጥ ከፍቶበታል። ማባረሪያ መንገዱ የተቀባም የተለቀለቀም ነብይ የለም። ማባረሪያ መንገዱ ማገላበጥ ነው። መጽሐፍ ቅዱስ በግል ማገላበጥ፣ የትምህርት ፕሮግራምን አሳደ መማር። ጆንያ በምንድን ነው የሚያምረው? መስኪ እህል ሲሞላበት ነው። እህል ከሌለው ጆንያ ምንድን ነው የሚሆነው? ልፍስፍስ። እህል ሲገባበትስ? የሰው ውበቱ የእግዚአብሔር ቃል። በቃል የተጠቀጠቀ ሰው ማን ይነቀንቀዋል? አንተ ቃል ያለበት ሰው ላይ ትንቢት ስትናገር ማይ ጋድ አሜን ነው የሚልህ። ቃል የሌለበትስ እንዴት ይሆናል ይላል። እሺ የእምነት ጠላት አንድ ንጉስ ነበር፣ ሙሌ። የሰውየው ስም ንዕማን ይባላል። ጦረኛ ነው፣ ጀረናል ነው፣ ጀግና ነው። ከተማዋን በከባድ ሁኔታ ልክ ፊልድ ማርሻል ብርሃኑ ጁላ ያለበትን ቦታ የሚመራ ሰው እና ለምጣም ነው። በቤት ውስጥ ደግሞ መንፈሳዊ ክብር ያለባት ቤት የምትረዳቸው ሴት አለች። ሰውየው ልክ ከጦርነት መጥቶ ሰው ሁሉ አጎብድዶለት ቤት ገብቶ ልብሱን ሲያወልቅ በረዶ ነው የሚመስለው። በረዶ። ጌታዬ ያለችው አንድ ቀን አቤት አለ። ይሄን ለምጥህን ማጥፋት ትፈልጋለህ አለችው። በምድር ላይ እኮ መድኃኒት ፈልጌያለሁ። የለም። አይ ማመን ብቻ ነው የሚጠበቅብህ አለችው። በእስራኤል መድኃኒት የሚሰጥ የእግዚአብሔር ቃል ባፉ የሚሰራ በምድር ይሰዋል አለችው። ማን የሚባል? ኤልሳ የሚባል። ልሂድ አላጣው። ሰዎቹን ያዘ፣ ሀብቱን ቀጥ አደረገና ወደ እስራኤል ንጉስ። እስራኤል ደግሞ የዛን ጊዜ ትንሽ ነበረች። ከዛ መጣ ጀረናሉ። ቀጥታ ወደ ቤት ይመጣ ወደ ንጉሱ መጣ። ንጉስ ነህ አንተ አለው። አዎ እኔ ሶሪያል ጀረናል ነኝ፣ አውቃለሁ። ስሜንም ማን ይባላል? እንደ ጀግና አይደለ እንደ ያንተን ማያውቅ ማን አለ? ምን ፈለግካል? ከዚህ ከለምጼ መዳን እፈልጋለሁ ሲል ጀረናሉ መዳን እፈልጋለሁ ሲል ንጉሱ ምን ቢጥሩ ነው? ነገር ፍለጋ ነው አለ። ነገር ፍለጋ ነው እንጂ ይሄ ሰውዬ እኔ ጋር የመጣው እኔ ንጉስ እንጂ ለምጥ አዳኝ ነኝ። ኤልሳ በቤት ሆኖ ሰማ የሚል ቃል አለ። ከዛ እንዲህ ያለው ሁለተኛ ነገር ተወግድ የለህም ላከው ወደ እኔ። ወደ ኤልሳ ሄደ ሰውየው።
ሲያው በረዶ ነው ይመስለው። አንተ ነህ አለው። አሁን እኔ ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ታጠብ ትድናለህ። የእምነት ጠላት ነው ላይ ያለ ለምን ቃል ስለሌለ ምን ቢል ጥሩ ነው? አባናና ፋርፋ አሉ በአገር ያለ ምን ማለት ነው? አባናና ፋርፋ ወርቅ የሚገኝበት ነው። ኩልል ያለ ውሃ ነው። አባናና ፋርፋ በምድር ያሉ አይደለ እንዴ? ዮርዳኖስስ የደፈረሰ ውሃ ማለት ነው። የስሙ ትርጉም ግንድ ይዞ የሚዞር የደፈረሰ ውሃ ውስጥ ግባና ታጠብ ትለኛለህ? በምድር እኮ አባናና ፋርፋ አለ ብሎ ዞሮ ሲሄድ አብሮት የመጡ ጋሻ ጃግሬዎቹ ጀረናል አሉት። አቤት ቆይ ከዚህ የበለጠ አድርግ ቢል ልታደርግ ወርቅና ሀብት ይዘህ መጣህ? አዎ ታዲያ ጥያቄ እኮ ቀላል ነገር ነው። ልሞክር ብሎ አይደል? ቃል ከሌለ ህይወት በሙከራ ነው የሚሞላው። እንዳጋጣሚ ሆነለት እንጂ ላይሆንልህ ይችላል። ቀጥታ ሄደና ዮርዳኖስ ጋራ ብቅ ጥልቅ በሰባተኛው የሚል ቃል አለ። ሰውነቱ እንደ ጻሊ ሰውነት መሸብሸብ ጀመረ። ያመነው መቼ ነው? ሲሸበሸብ። እኛስ ለዘላለም ህይወት አምነነዋል እኮ። ለዚህማ እንዴት አምናም ነው? ተመለሰ ወደ ኤልሳ። ጊዜ ከመጣሁት ልስጥህ አለው። ነው በነፃ የተሰጠኝ ግን እኔ በነፃ ነው የምሰጥህ። ወደ ሀገሬ በሰላም ሂድ፣ ግን እግዚአብሔር ለሚናገር ነገር ሁሉ አማኝ ሁን። እሺ ያለው እሺ ነው። እጅ ነስቶ እዚህ ሀገር ነብይ ቢሆንስ ምን ይዛል? ወርቅ ይዛል? አስቀምጠውና ሂድ ይላል። ለሚ ነው እሱስ ይዘው ሂድ ይዞ ሄዳ። የሱ መንፈስ የሌለበት ግን ለክብር የታጨ አንድ ሰው ነበር ይላል እዛ ውስጥ። እጀ ጠባብና ወርቅ እንደያዘ ባየ ጊዜ ይላል ተከተለ ይላል። ሰው ቃል ከሌለበት ጌታም ይሰራበታል፣ ሰይጣንም ይሰራበታል። አጽፊም ሰው ቃል ከሌለበት ማንም ነው የሚሰራበት። ማረጋገጫ ከፈለክ ራስህን እኔ ነኝ ብለ ያደረከው በዚህ ሳምንት ውስጥ ብዙ ነገር አይደለም። እንደዚህ ያሳበደኝ ምን ሆኜ ነው እኔ ክርስቲያን ነኝ ያልሽው ጉዳይ ማረጋገጫ ራሳችን አለ። ያ ምልክቱ ቃል በነፍስና በመንፈሳችን ላይ ጉልበት ስላጣን። እሺ ሚሊዮን እንት ታውቃለህ? ሲኖ ታውቃለህ? ሲኖ ሲጭንና ሳይጭን አትለየው። በደንብ ነው የምትለየው። ያልጫነ ሲኖ ቀይ ሽብር ነው የምትሉት። ካልጫነ ጋጋጋጋጋጋጋጋጋጋ እየጮኸ ነው የሚሄደው። ጋጋጋጋጋ ሲጭንስ ቃል ያለበት ሰው አይረብሽም። ሰፈር ብሎ ሳልቶውንም ገደሉንም ብሎ ነው የሚወጣው። ካልጫነስ ሰፈሩን እየበጠበጠ ነው የሚሄደው። የእግዚአብሔር ቃል ሙላት በህይወቱ ላይ የሌለው ሰው ያጋጠመው ሁሉ ያስጮኸዋል። ምልክቱ ምንድነው? የእምነት ጠላት በህይወቱ ላይ አለ። ሞላ በል በእግዚአብሔር ቃል። ክብር ለስሙ ይሁን። የእምነት ጠላት በቤተ ክርስቲያንና በቅዱሳን ላይ እየሰራ ነው ያለው። ብዙ ሰዎች እየተጽናኑ ያሉት በምንድነው አንተን ብላችሁ ገጠይቃችሁ፣ እግዚአብሔር ስለሚናገራቸው ያሉበትን ቦታ እግዚአብሔር ይናገራቸዋል። ያ ማለት እግዚአብሔር በዛ ህይወት ተደሰተ ማለት አይደለም። ከዛ ሌብል እንድትወጣ ይፈልጋል። እስከ መቼ እየተናገርክ አንተ እየተደሰተ ትኖራለህ? ወደ ታየልህ ትሄዳለህ። አሜን ትላለህ። የትኛው 2025 ሞዴል መኪና ያለ ነዳጅ አይሄድም፣ ወይም ደግሞ በኤሌክትሪክ ቻርጅ ከሌለው አይሄድም። የትኛውም ህይወት መሄጃ መንገዱ የእግዚአብሔር ቃል። ማን ነው ቀኝ እጁን የሚሰጠኝ? በጌታ በኢየሱስ ስም አይለፍብን፣ በኢየሱስ ስም አይለፍብን። የእግዚአብሔር ቃል የሚለንን መሆን ይሆንልን። ጨርሻን ጥቂት ደቂቃ ሁለተኛ በጣም ምነግራችሁ ነገር የእግዚአብሔር ጌታ ለኝ ነው። ማታ ላይ ያለኝ በጣም ሌላ መልእክት ነበረኝና ማታ ላይ ግን መጣ። የእግዚአብሔርን ቃል ማሰብ ማሰላሰል የእምነት ጠላት እንዲመታ ያደርጋል። የእምነትን ጠላት በህይወታችሁ ላይ የምታባርሩት አንደኛ የእግዚአብሔርን ቃል በመማር ነው። ሁለተኛ የእግዚአብሔርን ቃል በማሰብና በማሰላሰል። መዝሙር 119 ቁጥር 17 ቃልህን አስበዋለሁ ይላል። በቀንና በሌሊት አስበዋለሁ፣ አሰላስለዋለሁ። እኔ አለ በቃልህ ደስ ይለኛል አለ። የእምነት ጠላት ከቤታችሁ የሚመታው በዚህ ምክንያት ነው። ሌላው በሶስተኛ መፍትሄው የእምነትን ጠላት መምቻ መፍትሄው
በህይወታችን ላይ በየዕለት ተዕለት የእግዚአብሔርን ቃል ማሳተፍ በሚያጋጥሙን የህይወት አጋጣሚዎቻችን ሁሉ ላይ በቀን ተቀን በዕለት ተዕለት የህይወት አጋጣሚዎቻችሁ ላይ የእግዚአብሔርን ቃል በዛ ውስጥ ማሳተፍ ስለሆነባችሁም ስለሆነላችሁም ነገር የእግዚአብሔርን ቃል ማሳተፍ። ብዙ ሰው ለችግሩ ጊዜ ነው የእግዚአብሔርን ቃል የሚያሳትፈው፣ ለክብሩ ጊዜ አያሳትፈው። ለስኬቱ ጊዜ እግዚአብሔርን ቃል አያሳትፈው። እመኑኝ፣ የተነገረላችሁ የትንቢት ቃል እምነት ስለሚፈልግ የእምነትን ጠላት የምታባርሩበት መፍትሄ በቀን ተቀን የህይወት ጉዳዮች ውስጥ የእግዚአብሔርን ቃል ማሳተፍ መቻል አለባችሁ። እኔ ቃል ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። ቃልን ሳስበው ደስ ይለኛል። ከነጠረ ወርቅ ይልቅ በልቤ ከፍ ይላል። ከቆነጃጅንቶች ይልቅ መንገዴን ያቀናልኛል። በጨለማ ውስጥ ብርሃን ይታየኛል። ለምን? ቃልን አስበዋለሁ፣ ደስ ይለኛል። ኃጢአተኞች ከብረውና በዝተው ባየኋቸው ጊዜ ተፍገመገሙ። ቃልን ሳስብ ቀና አልኩኝ፣ በረታው። ምን አበረታው ብሎ ሲጠብቁ አንተ ከጎኔ ቆመህ ነበር። እውነቱ ፊዚካሊ ቆሞ ነው። ቃልህ አበረታኝ፣ ምርኩዝ ሆነኝ። ሰድበኸው ሙት ብለውኝ ነበር። ይሄ ሁሉ ሆነብህ ቅር ብለውኝ ነበር። እኔ ግን ቃልህን በላክ ጊዜ በረታው። ሕዝቅኤል ያንን ነው ደግሞ ያለው። ሕዝቅኤል በእውነት እነዚህ በሸለቆ መካከል የተበታተኑ አጥንቶች ተመልሰው ሰው ሆነው ያው ሰራዊት ሆነው ይቆማሉ? አላውቅም። እንግዲያውስ ቃል በእያንዳንዱ ጉዳዮቻችሁ ውስጥ የእግዚአብሔርን ቃል አሳትፉ። አሜን። እኔ እስኪ ከኔ ጋር በሉ፣ በእኔ ህይወት የእግዚአብሔር ቃል የማይመለከተው ቦታ የለም። ይሄ ሲሆን እምነት ከፍ ይላል። እምነት ከፍ ይላል። ክብር ለስሙ ይሁን። በሶስት ነገሮች ላይ የእግዚአብሔርን ቃል መመገብ አለብን። አንደኛ ይሄን አጽፌ ጨርሳለሁ፣ ሰዓት ስለጨረስኩ። በሶስት ነገሮች ላይ የእግዚአብሔርን ቃል መመገብ አለብን። ይሄ የህይወት ዘመን ቁልፋችሁ። በተለይ በራሳችሁ ድርጅት ውስጥ የምትሰሩ ሰዎች፣ ተቀጥራችሁ የምትሰሩ ሰዎች፣ በመሪነት ቦታ ያላችሁ ሰዎች፣ ከፍታ ለእናንተ እንዲሆን ቢዝነስ ክሬት ለማድረግ የምታስቡ ሰዎች በተለይ በደንብ ስሙኝ። እግዚአብሔር ብዙ ፕሮሚስ ተናግሯችሁ አሁንም እየተናገራችሁ ግን ምንም ያልተፈጸመላችሁ ሰዎች እንዲፈጸምላችሁ ይሄ ሶስት ነገር ስሙኝ። በሶስት ነገሮች ላይ የእግዚአብሔርን ቃል መመገብ አለብን። አንደኛ በክርስቶስ የሆነው፣ ሁለተኛ በክርስቶስ ያገኘነው፣ ሶስተኛ በክርስቶስ ማድረግ የምንችለው። በጣም ኢምፖርታንት ትንቢታችሁ እንዲፈጸም። ለምሳሌ አሁን ከዚህ ሰዓት በኋላ ወይ ደግሞ ኔክስት ዊክ ላይ ይሄ በህይወታችሁ ቢውልድ ሆኖ ልክ እግዚአብሔር ቤት መጣችሁ የሚያገለግላችሁ አገልጋይ የኔት ብድግ በይ ያንቺን በረከት እጠራዋለሁ ሲልሽ እንዴት ይሆናል? በምን ይሆናል የሚል እምነት በህይወትሽ አይኖርም። ለምን? አሁን ተመግበሻል። ይሄ አሜን። ከዛ ስፒሪቹዋል ዓለም ጋር ኮኔክት ታረጋለህ። ለምን? አንደኛ በክርስቶስ የሆንከውን ታውቃለህ። የሆነውን ሁሉ የሆነው በማን ነው? በመስቀል በተሰራ። እኔ ደሬው ምናምን የምንልበት የለም። ትምህርቴ የምንለው ነገር የሆንኩትን ሁሉ የሆንኩት በማን ነው? በክርስቶስ። ሁለተኛ በክርስቶስ ያገኘሁትን አውቃለሁ። እግዚአብሔር ልጅ ሆኛል። ከአመፅ ወጥቻለሁ። ከክፋት አምልጫለሁ። በህይወት መዝገብ ተጽፌያለሁ። ያመፃ ልጅ እጁ በኔ ላይ የለም። ሶስተኛ በክርስቶስ ማድረግ የምችለውን አውቃለሁ። ይሄ ሰፊ ትምህርቶች ናቸው። ማድረግ የምችለውን አውቃለሁ። ማድረግ የምችለው መጸለይ አውቃለሁ፣ መዋጋት አውቃለሁ፣ ማንበብ አውቃለሁ። ሌላው ጠቅልሎ ያቃዠኛል። ሲያቃዥ እንዳያቃዥ ብሎ የሚያስቀምጠውን እኔ ግን እንዳያቃዠኝ አነባዋለሁ።
ይገባኛል፣ ይበራልኛል፣ ስለኔ የተጻፈ ነው። ከዛ የሆነ ቦታ እየጸለይክ ሊሆን ይችላል፣ ብቻህንም ሊሆን ይችላል። የጌታ እጅ ይመጣል፣ ከዚህ ሸለቆ ውስጥ አወጣሃለሁ ሲል እንዴት አትልም? በጌታ ፍቅር ይሄን ነግራችኋለሁ። ሳኦል የእስራኤል የመጀመሪያው ንጉስ ነው። የመጀመሪያው ሳሙኤል የእስራኤል የመጨረሻው መስፍን ነው። በምድር ላይ እግዚአብሔር እንደ ሳኦል የቀባው የወደደው ሰው የለም። ለምን ይመስላል 38 ዓመት የባከነው? ለምን ይመስላል እንደ ድንገት አህያ ፍለጋ ሲወጣ ንጉስ ያደረገውን ጌታ ማክበር ያቃተው? ለምን ይመስላል የቄስ ልጅ ማነካው ተብሎ ያንን የሚያክል ዘይት የፈሰሰበት ሰው እንደቀላል በመተጣጣፊያ ውስጥ ቀስት ገብቶ በመንገድ ላይ የወደቀ የቀረው? ለምን ይመስላል? ለምን ይመስላል እግዚአብሔር በሳሙኤል ውስጥ ንቄዋለሁ ያለው? በጣም ሰውየው ቢዚ ነው ከእግዚአብሔር ቃል ውጪ። ለሌላ ነገር ሰውየው ቢዚ ነው፣ ለእግዚአብሔር ቃል ጊዜ የለውም። ከዛ ጌታ ለቃሌ የለም ማለት ያልኩትን ከሚያደርግ ያለውን ቢያደርግ ይቀለዋል። ለኔን አይችልም ማለት በቃል አይሰማ። እግዚአብሔር መስማት ማለት በእግዚአብሔር ቃል መጽሐፍ ቅዱስን መስማት ማለት ነው። አይሰማኝም ማለት ስለዚህ አለ ንቄዋለሁ፣ የሚሰማኝን ግን አስነሳለሁ። ክብር ለኢየሱስ ይሁን። ስሜታችሁን መዋጋት የምትችሉት የእምነት መንፈስ ሲኖራችሁ። ለምን መሳለስ? የእምነታችን ጠላት አንዱ ስሜታችን። በስሜት የምናደርገው ነገሮች የትኛቸውም ነገሮች ከዚህ ጣራ ያልፉ። ክብር ለኢየሱስ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።